በርግጥ ፖሊሲ ሊሆን ይችላል የሚያስፈጽሙት ከትምህርት ጋር ተያያዥነት ቢኖረው አይሻልም ወይ? አሁን ሹመቶች ለስራ ሲፈጸም ጤና ጥበቃ ሚኒስቴር ጤና የተማረ ሲሆን ያምርበታል። ትምህርት ሚኒስቴር ስለ ትምህርት የሚያውቅ ትምህርትን በአግባቡ ሊረዳ የሚችል ሲሆን ያምርበታል። አንዳንድ ሹመቶቹ ግን ከዚህ ጋር ከትምህርት ጋር ተያያዥነት የሌላቸው በሌላው ማህበራዊ ሳይንስ የተማረ አካል አፕላይድ ሳይንስ ቦታ ላይ አምጥተን ብንሾመው ቤት መግዛት ለምትፈልጉ አስደሳች ዜና በዲፕሎማቲክ ሰፈር ሳር ቤትና በነፋሻማው አዋሬ ዘመናዊ አፓርታማ ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእናንተ በሚመች መልኩ በ3 ዓመት ከፍለው የሚጨርሱበት። ሙሉን ለምትከፍሉ ደግሞ አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 5.7 ሚሊዮን ብር ሲከፍሉ የ3 ሚሊዮን ብር ቅናሽ ያገኛሉ። ባለ 3 መኝታ 9.9 ሚሊዮን ብር ሲከፍሉ የ5 ሚሊዮን ብር ቅናሽ ያገኛሉ። በዶላር ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ቤቶቹ ተመርጠው ያለቁ ስለሆነ ፈጥነው በ0948 77 76 72 ላይ ይደውሉ። አስተያየት ያላችሁ አመሰግናለሁ። ተከበሩ አፈ ጉባኤ፣ የቀረቡት እጩዎች በፕላትፎርሙ ተጭኖልን አይቻለሁ። ተከበሩ መንግስት ተጠሪም በዝርዝር አቅርበውልናል። በዛ ውስጥ ጥያቄ የለኝም። ምክንያቱም ፓርቲው ገዢው መንግስት ይሆነኛል፣ እቅዴንና ፖሊሲን ያስፈጽምልኛል ብሎ የሚያስበውን የማቅረብ መብትም ስላለው በግለሰቦች በኳሊፊኬሽን ወይም በሌላ ጉዳይ ወይም በአቅም ጉዳይ ጥያቄ አይደለም ያለኝ፣ ግን በስርዓት ላይ ነው ጥያቄ ላነሳ የምፈልገው። ተከበሩ የመንግስት ተጠሪ እንዳሉትም ሁለቱ እጩ ተሿሚዎች ልክ ነው። ክረምት ላይ ወይም ስራ ውስጥ ባልነበርንበት ጊዜ የተሾመ ወይም የተሰጠ ስልጣን ነው። ነገር ግን አቶ መሐመድ እድሪስ ላይ የሰላም ሚኒስቴር ሆነው የቀረቡት ቀደም ብሎ በአራተኛው የስራ ዘመን ላይ ብዙ ጊዜዎች ጉባኤ ያካሂደናል፣ እሳቸው ከተሾሙ በኋላ ማለት ነው። ይሄ ደግሞ ፓርላማው ወይም ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ ይህንን እንዴት ሊያስኬዱት ቻሉ የሚል ወደ እርስዎ ነው ጥያቄ የማመጣው። ምክንያቱም ጠቅላይ ሚኒስትሩ ማሰራት አለባቸው፣ ስራዎች ክፍት መሆን መቻል የለባቸውም። ግን ይህን ያህል ዓመት የሚያክል ጊዜ ሳይጸድቅ መቆየት የህግ አግባብ አለው ወይ? አፈ ጉባኤው ስልጣን አላቸው በዚህ ጉዳይ ማለት ነው። እነዚህ ጉዳዮች መምጣትና መጽደቅ አለባቸው፣ መስተካከል አለበት። የህግ ጥሰት ሲፈጸም ፓርላማው ይህን ላይጠይቅ ይችላል። ነገር ግን አፈ ጉባኤው ቅርብም ስለሆኑ ደብዳቤ ሲመጣላቸው የቆየ ከመሆኑ አኳያ አስቆመው እንዲጸድቅ ማድረግ አይቻልም ነበር ወይ? ምንድን ነው የእሳቸው ጉዳይ ያደረገው እስካሁን ያቆየው የሚል ነው። ሌላው ግን አንዳንድ ነገሮች ሳይ በርግጥ ፖሊሲ ሊሆን ይችላል የሚያስፈጽሙት ከትምህርት ጋር ተያያዥነት ቢኖረው አይሻልም ወይ? አሁን ሹመቶች ለስራ ሲፈጸም ጤና ጥበቃ ሚኒስቴር ጤና የተማረ ሲሆን ያምርበታል። ትምህርት ሚኒስቴር ስለ ትምህርት የሚያውቅ ትምህርትን በአግባቡ ሊረዳ የሚችል ሲሆን ያምርበታል። አንዳንድ ሹመቶቹ ግን ከዚህ ጋር ከትምህርት ጋር ተያያዥነት የሌላቸው በሌላው ማህበራዊ ሳይንስ የተማረ አካል አፕላይድ ሳይንስ ቦታ ላይ አምጥተን ብንሾመው ውጤታማነቱ ምን ያክል ነው የሚል ነገር ነው። አመሰግናለሁ። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ እኔ የድጋፍ ሐሳብ ለአቶ አዲሱ አረጋ ቅጤሳ ለመስጠት ፈልጌ ነው። አቶ አዲሱ አረጋ ቅጤሳ አሁን እንደተነሳው የትምህርት ዝግጅት ላይ ከልጅነታቸው ጀምሮ በጣም ጎበዝ ተማሪና ሰቃይ ተማሪ የነበሩ ናቸው። እንዲሁም ሰው አክባሪና በጣም ሰው ጋር ተወዳጅ ሰው ናቸው። አቶ አዲሱ አረጋ ቅጤሳ እንደሚታወቀው በለውጡ ጊዜም በጣም ወሳኝ የለውጡ ሞተር አመራር ነበሩ። ከለውጡ በኋላም
በኦሮሚያ ክልልም በፌዴራል ደረጃም አሁን እንደተነሳው በአመራርነት በተመደቡበት ቦታ በሁሉም ቦታ ላይ በብቃት በታማኝነት ህዝባቸውንና መንግስታቸውን እያገለገሉ የነበሩ ናቸው። አቶ አዲሱ አረጋ ቂጤሳ የመደመር ሂሳቤን በተግባር ሰርቶ ማሰራት የሚችል ቀንና ማታን ሳይል መትጋት የሚተጋ የሚሰራ አመራር ነው። አቶ አዲሱ አረጋ ቂጤሳ በክቡር ጠቅላይ ሚኒስቴራችን ዶክተር አብይ አህመድ በተጀመረው የብልጽግና ጉዞ በግብርና ዘርፍ መምራት፣ ማሰራት፣ መስራት፣ ማሳካት የሚችል በሳልና ብቁ አመራር ስለሆነ የተከበራችሁ የምክር ቤት አባላት ይህንን ግንዛቤ ውስጥ አድርጋችሁ ድጋፍ እንድትሰጡ በአክብሮት እጠይቃለሁ። አመሰግናለሁ። የቀረቡልን ተሿሚዎች ሶስቱም ለቦታው የሚመጡና ታስቦ የተመደበ መሆኑን እየደገፍኩ እኔ ምክር ቤቱን ጥያቄና ቻሌንጅ ማድረግ የምፈልገው ይሄ ትምህርት የተባለ ነገር ነው። ትምህርት ባለፉት ከንጉሱ ዘመን ጀምሮ በግብርና ዘርፍ በቢኤም በማስተርስም በፒኤችዲም በፕሮፌሰርነት ደረጃ ተደርሷል። ገበሬውን ከበሬና ከርፍ የለወጠው የትምህርት ዘርፍ በዛ ተመርቶ የትኛው ላይ ነው የደረስነው? ባለፉት 50 ዓመታት በተደረጉ ትምህርቶች ገበሬው ነው አሁንም እየመራ ያለ እንጂ በተማሪ ኃይል ለውጥ መጥቶ ካለ የታለ ኢትዮጵያ ትራንስፎርም ያደረገችው? አንድ ይሄን ቻሌንጅ አደርጋለሁ። በሁለተኛ ደረጃ አሁን የቀረቡልን ሁለቱ ሚኒስትሮች በሚገርም ነገር አገጣጣሚው በኤ ዲግሪ የተማሩት በፖለቲካል ሳይንስ ኤንድ ዓለም አቀፍ ግንኙነት ነው። ሁለቱም ከአዲስ አበባ ዩኒቨርሲቲ ነው ግጥምጥሞሹ። ሁለተኛ ዲግሪያቸውን ደግሞ በትራንስፎርሜሽን ሊደርሺፕ ውጭ እንግሊዝ ሀገር ከታወቀ ግሪንዊች ዩኒቨርሲቲ ነው። ሁለቱም ትራንስፎርሜሽን ነው። ዛሬ ሀገራችን ጊዜው የሚጠይቀው የትራንስፎርሜሽን ሊደርሺፕ ነው። የመጀመሪያው ተሿሚ የተከበሩ ክቡር አቶ መሐመድ እድሪስ ባለፉባቸው የስራ ልምዶች በቂ ተሞክሮችን ያገኙ ናቸው። ባለፈው ዓመት ነው የተመደቡት። አንዳንዴ እንደ ህጉ ትክክል ነው፣ በጊዜው ቢቀርብ ጥሩ ነው። ጊዜው አልፎ ደግሞ በዛው ሰርተው ደግሞ መቅረባቸው እንዲያውም ለኛ በስራ ላይ ያጋጠመ ችግር ካለ አሁን ለማቅረብ ይመቸናል። በዚህ ሰዓት ባለፈው ጊዜ ሳይጸድቁ አይተናል። ይሄ ችግር አለ ብሎ መቅረብ ይችላል። እንዲያውም ወደ ኦፖርቹኒቲ መለወጥ እንችላለን። ግን ባሳለፉት ጊዜያቶች ውስጥ ብዙ ስራዎችን ለምሳሌ ክልሎች ላይ ያሉ ግጭቶችን ወደ ሰላማዊ መንገድ እንዲመጡ፣ በክልሎች መካከል ያሉ አለመግባባቶችን ለማግባባት ያደረጉት ጥረት፣ በሃይማኖቶች መካከል ደግሞ በውስጥ የሚፈጠሩ አለመግባባቶች አሉ። እነዚህ ሁሉ የሄዱባቸው ነገሮችን እኔም በአንዳንድ አጋጣሚ ከሚኒስትር መስሪያ ቤቱ ጋር መስራባቸው የሰላም ጉዞዎች አሉና የተረዳሁት ነገር ስላለ ክቡር ሚኒስትር አሁን የተሾሙት ሚኒስትር እንግዲህ እኛ እስክናጸድቅ ክቡር ሚኒስትር አንልምና ለሳቸው ይሄ ቢጸድቅ የሚል እምነት አለኝ። ጥሩ እየሄዱ ነው ያሉት። በሁለተኛ ደረጃ የቀረቡት ክቡር ተሿሚው አቶ አዲሱ አረጋ እንደተባለው በትራንስፎርሜሽን ሊደርሺፕ ከተመደቡ በኋላ በተለያዩ ትልልቅ አገራዊ ተቋማት ውስጥ በብቃት የመሩ ከመሆናቸው ባለፈ ለዚህ ስራ ደግሞ የሚያበቃቸው የመጨረሻው ልምዳቸው በኦሮሚያ ክልል የገጠር ክላስተር ማስተባበሪያ በኃላፊነት ሲመሩ ያሳዩት ለውጥ እጅግ አስደማሚ ነው። ስለዚህ በዚህ ቦታ ላይ ቢመጡ የበለጠ በክልሉ ያሳዩትን በሀገር አቀፍ ደረጃ ቢተረጉሙት ወይም አፕላይ ቢያደርጉት የበለጠ ለሀገራችን ይጠቅማል ተብሎ ታስቦ የመጣ ስለሆነ እደግፋለሁ።
በሶስተኛ ደረጃ የቀረቡት ደግሞ አቶ ቢንያም ኤሮ የተማሩት ኦፍ ኮርስ ከጎንደር ዩኒቨርሲቲ በሳይኮሎጂ ነው የተመረቁት፣ ሳይኮሎጂስት ናቸው። ከዛ በኋላ ግን አብዛኛውን የስራ ልምዳቸው የሄደው ዘመኑ ያለበት የዲጂታል ዘመን ነው፣ የኢንፎርሜሽን ቴክኖሎጂ ዘመን ነው። ሚዲያ ደግሞ በአብዛኛው በከፍተኛ ደረጃ ከኢንፎርሜሽን ጋር ነው የሚሄደው እና በሳይበር ሴኩሪቲ ኦፊሰር ሆነው ነው እዛው በብሮድካስቲንግ ኮርፖሬሽን ውስጥ ያገለገሉ። ቦታውን ያውቁታል፣ ለውጡን አብረው አካሂደዋል። ከዛ በኋላ ደግሞ በጠቅላይ ሚኒስትር ቢሮ በማህበራዊ ጉዳዮች አስተባባሪነት ሰርተዋል። ስለዚህ ሰፊ ልምድም በዛ ላይ ያካበቱ ስለሆነ ሶስቱም ተሿሚዎች በትክክል ታስቦበት the right person on the right position የተቀመጡ ስለሆነ ቢጸድቅ እላለሁ። አመሰግናለሁ።